ሉላ ገዙን ከፊንቴክ ማን አስመለጣት? የ8 ሚሊዮን BYD መኪና ስጦታን ለምን አልቀበልም አለች? ሉላ ገዙ ከፊንቴክ ድርጅት ጋር ስሟ በተደጋጋሚ እየተነሳ ይገኛል። ስለ ሉላ ገዙ ያልተሰሙ መረጃዎችን ይዘናል። ጤና ይስጥልን። ቆይታችሁን ከአቤል ሚዲያ ጋር እንድታደርጉ የአክብሮት ግብዣችን ነው። ፊንቴክ የተባለው ድርጅት መጠነ ሰፊ የማጭበርበር ስራ ሰርቶ ብዙዎችን አሳዝኗል። የብዙ ሰዎችን ልብ ሰብሯል። ብዙዎችን ደግሞ በሰራው ረቂቅ የማጭበርበር ተግባር እያስገረመ እጅግ መነጋገሪያ ሆኖ ሰንብቷል። በእርግጥ ድርጅቱ መነጋገሪያ ከሆነ ቀደም ብሎ ቢሆንም በተለይ አንዳንድ ቀድመው የነቁና መረጃ አለን ያሉ አካላት ድርጅቱ አጭበርባሪ ነው ተጠንቀቁት እያሉ የማንቂያ መልእክት ሲያደርሱ የነበረ ቢሆንም 1200 ሰዎችና ከዚያ በላይ የሚሆኑት ግን ባለመስማትና ለጉዳዩ ትኩረት ባለመስጠት ብዙ ሚሊዮኖች ገንዘቦቻቸውን ተጭበርብረዋል። ለመጭበርበራቸው ምክንያት የሚያደርጉት ደግሞ በምናውቃቸው በምንወዳቸውና በምናከብራቸው አርቲስቶችና ታዋቂ ሰዎች በተሰሩ ማስታወቂያዎች ተሸወድን የሚል ነው። እንዴት እነ ሰራዊት ፍቅሬ አስተዋውቀው እነ ሶሎሞን ቦጋለ ይገረም ደጀኔና ሌሎችም አስተዋውቀውት በምን ምክንያት እንጠርጥር እነሱን አምነን ገንዘባችን በዘራፊ ተበላ ብለው ሲያለቅሱና የሕግ ያለ ሲሉ ሰንብተዋል። በዚህም መነሻነት ፌዴራል ፖሊስ ጉዳዩን በጥብቅ ይዞት የጥቅም ተጋሪ ናቸው ያላቸውን አርቲስቶችና ታዋቂ ሰዎች በቁጥጥር ስር አውሏቸዋል። በነገራችን ላይ ፊንቴክን ስናነሳ ከዚህ በፊትም ልክ እንደ ፊንቴክ ታዋቂ ሰዎችን ተጠቅመው ማስታወቂያዎችን በማሰራት በሺዎች የሚቆጠሩ ሰዎችን የዘረፉ ግለሰቦች መነጋገሪያ ሆነው ተመልክተናል። መነጋገሪያ መሆን ብቻ ሳይሆን ጉዳዩ ወደ ሕግ አምርቶ በክስ ሂደት ላይ ያሉ በርካታ ሰዎች አሉ። በተለይ ወደ ውጭ እንልካችኋለን በሚል ከፍ ሲል 1.5 ሚሊዮን ዝቅ ሲል ደግሞ 250 ሺህ ብር ተጭበርብረው ወይም ተዘርፎባቸው ሲያለቅሱ የነበሩ በእርግጥም እስካሁን ገንዘባቸውን በሕግ አግባብ ለማስመለስ ከላይ ከታች የሚሉና ለከፍተኛ እንግልት የተዳረጉ ንጹሃን በሺዎች የሚቆጠሩ ናቸው። በዚህ ተግባር ታዋቂዋ ዳናይት፣ አርቲስት ሙሉ ዓለም ታደሰና ታዋቂ ቲክታከሮች ስማቸው በተደጋጋሚ ተነስቷል። በሚሊዮን የሚቆጠር ገንዘብ ተቀብለው በሰሩት ማስታወቂያ በርካታ ሰዎችን አዘርፈዋል ተብለው በሕግ እስከ መጠየቅም ደርሰዋል። እንደዚህ አይነት የማጭበርበር መንገዶች ለትዳር መፍረስ፣ ለቤተሰብ ሕይወት መናጋትና ለመሳሰሉት ችግሮች ብዙዎችን ዳርጓል። ወደ ሰሞኑ መነጋገሪያ ፊንቴክ እንመለስና ኢትዮጵያ ውስጥ ከሚታወቁ ትልልቅ አርቲስቶችና የማስታወቂያ ሰዎች መካከል በግንባር ቀደምትነት የሚጠቀሱ ሰዎች ከላይ እንደተጠቀሰው ለብዙ ሰዎች መዘረፍ ምክንያት ሆነዋል። በዚህ ሁሉ መካከል ግን የሕዝብን ጥቅም በማስቀደም ክብርን በመጠበቅ ስግብግብነትን በማስወገድ ለሙያቸው ታማኝ ከሆኑና የሚሊዮን ገንዘብ ክፍያና የመኪና ስጦታ ያላታለላት አንዲት ግለሰብ ስሟ በብዙዎች ልብ ተጽፎ በመልካም ስነ ምግባር ምሳሌ ተደርጋ እየተነሳችና እየተመሰገነች ትገኛለች። ታዋቂዋ ሉላ ገዙም በሰሞኑ የፊንቴክ ጉዳይ ስማቸው ከድርጅቱ ጋር ተያይዞ በፖሊስ ቁጥጥር ስር የዋሉ ታዋቂ ግለሰቦች ቢኖሩም እንደ ሉላ ገዙ ያሉ ለስማቸውና ለሕዝብ ታማኝነታቸው ቅድሚያ የሰጡ ግለሰቦች ግን በብዙዎች ዘንድ እየተመሰገኑ ይገኛሉ። ለመሆኑም ሉላ ገዙ ከሌሎቹ የተለየች ያደረጋት ምንድን ነው? ከፊንቴክ ድርጅትስ እንዴት አመለጠች? ለምን የ8 ሚሊዮን የBYD መኪና ስጦታን አልተቀበለችም? በዝርዝር እንመለከተዋለን። ፊንቴክ በርካታ ታዋቂ አርቲስቶችን፣ በጎ አድራጊዎችንና ቲክቶከሮችን በከፍተኛ ክፍያና በመኪና ድርድር ብራንድ አምባሳደር አድርጎ ድርጅቱን ለማስተዋወቅ ሲሯሯጥ ሉላ በድርጅቱ ተመራጭ ብራንድ አምባሳደር ከነበሩት መካከል በግንባር ቀደምትነት የምትጠቀስ ናት። ይሁን እንጂ ብዙዎቹ እንደሚሉት የድርጅቱ አሰራር ግልጽ እንዳልሆነላት ስትረዳ የቀረበላት ማራኪ ክፍያ ሳያታልላት ለሕዝብ ያላትን ኃላፊነት አስቀድማለች። አሰራራቸው ግልጽ አልሆነልኝም በማለትም ውሉን በማፍረስ ራሷን አግልላለች። በዚህም ምክንያት ዛሬ ብዙዎች በእስርና በውዝግብ ውስጥ ሲሆኑ እሷ ግን በአቋሟ ምክንያት በኩራት መቆም ችላለች። ውሏን ባቋረጠችበት ወቅትም በማህበራዊ ሚዲያ ይፋዊ ገጿ ለአድናቂዎቿና ለተከታዮቿ የሚከተለውን መልእክት አጋርታ ነበር። ውድ ወዳጆቼም
ከፊንቴክ ኢንቨስትመንት ፒኤልሲ ጋር BYD የኤሌክትሪክ መኪናዎችን ለማስተዋወቅ የብራንድ አምባሳደር ሆኜ ለመስራት ሂደቱ ተጀምሮ የነበረ ቢሆንም ከየካቲት 26 2017 ዓ.ም ጀምሮ በራሴ የግል ውሳኔ አብሮ የመስራት ስምምነቱ ሙሉ በሙሉ የተቋረጠ መሆኑን አሳውቃለሁ። ለዚህም ከፊንቴክ ጋር ምንም አይነት ስራ ያልሰራው መሆኑንና ወደፊትም የድርጅቱን መኪኖችም ሆነ ሌሎች ምርትና አገልግሎቶች የማስተዋወቅ የመደገፍም ሆነ የመወከል ኃላፊነት የሌለኝ መሆኑን በአክብሮት እገልጻለሁ። ፊንቴክ ኢንቨስትመንት ፒኤልሲ አብሮኝ ለመስራት ላሳየው ፍላጎት እያመሰገንኩ መልካሙን ሁሉ እመኛለሁ። ከዚህ በኋላ በBYD መኪኖች ላይ ላላችሁ ማናቸውም ጥያቄዎች በቀጥታ ድርጅቱን ማነጋገር የምትችሉ መሆኑን አሳውቃለሁ። ከታላቅ አክብሮትና ምስጋና ጋር ሉላ ገዙ በማለት ውሉን ያቋረጠችበትን ውሳኔዋን ለተመልካቾቿ ለአድናቂዎቿና ለተከታዮቿ አሳውቃ ነበር። ይህ ውሳኔዋ ስግብግብ አለመሆኗን ብቻ ሳይሆን ነገ የሚመጣውን ቀድማ ማየት የምትችል ብልህ ሴት መሆኗን በእሷ ውሳኔ ምክንያት ብቻ ስሟን አምነው ሊታለሉ የነበሩ ብዙ ሰዎችን ማዳን መቻሏን እንገነዘባለን። ዛሬ ላይ እስከ ተከፈላቸው ድረስ የሰዎች መጎዳትና እንባ መፍሰስ ግድ የማይሰጣቸው በርካቶች ናቸው። ለመጻፍም ሆነ ለመናገር የሚሰቀጥጡ የጭካኔ ጥጎችን እያየን እንገኛለን። ይህ ሁሉ ገንዘብ አምላኪነትን ማስቀደምና ስግብግብነት ያመጣው የዘመናችን በሽታ ነው። በሰሞኑ የፊንቴክ ጉዳይ በተለይ ከታዋቂዋ ሉላ ገዙ የምንማረው ታዋቂነት በኃላፊነት ካልተያዘ አደጋ እንዳለውና ዋጋ እንደሚያስከፍል ነው። ሉላ ግን ስሟንና ክብሯን ከጊዜያዊ ጥቅም በላይ ማስቀደሟን እንመለከታለን። ይህ ክስተት ለአሁኑ ትውልድ አርቲስቶችና ተጽዕኖ ፈጣሪዎች ትልቅ ትምህርት ነው። የሉላ ገዙ አይሆንም የማለት ድፍረት ዛሬ ላይ ከእስር ከክስና ከሕዝብ ትዝብት ነፃ እንድትሆን አድርጓታል። ምናልባትም ብዙ ሰዎች በላባቸው ጥረውና ግረው ያገኙትን ጥሪት ከመዘረፍ እንዳዳነችም ይቆጠራል። ለዚህም ነው ታዋቂዋ ሉላ ገዙ በብዙዎች ዘንድ ምስጋናና ክብር እየተቸራት የሚገኘው። ከአቤል ሚዲያ አብራችሁን ስለቆያችሁ እናመሰግናለን። ቻናሉን ላይክ፣ ሼርና ሰብስክራይብ በማድረግ ቤተሰብ ሁኑ። በያላችሁበት ጥሩ ጊዜ ተመኘን። ሰላም።